የእውነት ሩታዬ ተረጋጊ፣ ውሳኔሽ ልክ አይደለም የኔ ቆንጆ። ትዳር ቀላል ነገር አይደለም እና 9 ወር አሁን አንቺ ቤተሰብ ጋር ቆይቼ ካልመጣው ለራሴ ጊዜ እሰጣለሁ እዛው አሪፍ እመጣለሁ እያለች ነው ቤተሰቦቼ። እና ዛሬ የተፈጠረው ነገር ከባድ ነበር። በዚህ አጋጣሚ ግን ማለት ነው ኤፍሬም የእውነት አርፈ ተቀመጥ። የእውነት የድሮ ኤፍሬም ይሻላል። ያ የምታስታርቀው አይዞሽ ሩታ አለሁልሽ ብለህ ካብርሽ ከምታስማማው ኤፍሬም ይሻላል። አሁን ያለው ኤፍሬም የእውነት ያናዳል። ትሂዳ በቃ ምናምን የሚል ነገር በቃ ተዋት ትሂድ ልቀቃት የሚል ነገር እንዲባል አንድ ሲቀጥል ደግሞ በሁለት ህይወት ውስጥ አትግባ፣ አርፈ ተቀመጥ። እውነት ኤፍሬም በጣም ነው የሚደብረው። አሁን ለሩታ ያለ አመለካከት በጣም እያስጠላ ነው። እየተናደርንብህ ነው። በጣም ነው የሚያስጠላ እውነት ኤፍሬም ቤተሰቦቼ። እና ዛሬ እንግዲህ ሩታ ያው ካሌርኩኝ ብላ ቤተሰቦቼ ጋር መሄድ አለብኝ፣ ለራሴ ጊዜ መስጠት አለብኝ፣ ራሴን ማዳመጥ አለብኝ። እሱ ጊዜ እየሰጠኝ አይደለም። ባለው ነገር ደግሞ ቁጭ ብለንም ጊዜ ሰጥቶኝም እያወራኝም ያለውን ነገርም እየፈታ አይደለም እያለች ነው ሩታ። በዚህ አጋጣሚ አብርሽ ሩቅ ካለው ጉዳይ ይልቅ አጠገብ ያለውን ጉዳይ መጀመሪያ አስተካክል። አጠገብ ያለችው ሚስት እየተበሳጨች ነው፣ ብዙ ነገሮች እያየች ነው። በዛ ላይ ደግሞ ነፂ የምንለቃቸው ቪዲዮዎች አሉ አሁን አንዳንድ የምታወራቸው ነገሮች እና ያንንም ነገሮች አንተም እንዳልከው ስታይ ሩታ እየተረበሸች ነው። ይህንን ደግሞ ማስተካከል የምትችለው አንተ ብቻ ነህ። የእውነት በዚህ አጋጣሚ ማለት ነው ሴቶችም ወንዶችም ማለት ነው ያልጨረሳችሁት የህይወት ታሪክ ካለ ወደ ትዳር ውስጥም ወደ ፍቅር ውስጥም አትግቡ። የእውነት ሴቷን አትረብሹ፣ ሴቷም ወንዱን አትረብሽ። በቃ ያላለቀ ያልተዘጋ ፋይል ካላችሁ ወደ ትዳር አትግቡ። አሁን ሩታ ያለችበት ስሜት በጣም ነው የሚያስጠላው ቤተሰቦች። እና ለ9 ወር እንግዲህ ቤተሰቦች ጋር ሄጄ እዛ ቆይቼ ረፍት አግኝቼ ራሴን አዳምጬ እዛ ወልጄ እመጣለሁ የሚል ውሳኔ ነው እንግዲህ ሻንጣዋን ጠቅላላ የተነሳችውና ያው አብሯት ያለው ያው እንደተለመደው አቤል ነው ምስኪን። ከዛም ከዚህም እየተማታ ሁለቱን ለማስማማት የሚያደርገው ጥረት ይሄ ልጅ በጣም ነው ማደንቀው፣ በጣም ነው ደስ የሚለኝ። እና ኤፍሬምንም ጠራ መሄድ የለብሽም ብሎ አብርሽንም ጠራ። ኤፍሬም ግን የወሰነ ውሳኔ የሚገርም ነገር ነበረ። በቃ ሚስቱ እኮ ናት፣ ዝም ብሎ ይለቃታ እንዴ? ልቀቃት በቃ። በግድ እኮ የሚሆን ነገር የለም። የሆነ ነገር በተፈጠረ ቁጥር ሻንጣ እያንጠለጠሉ መውጣት ይሄ ትዳር አይደለም ምናምን በቃ የሚናገረው ንግግር ቤተሰቦች ኤፍሬም በጣም ይደብራል። ና ኤፍሬም የእውነት የድሮ ለሩታ ያለ አመለካከት የድሮ ይሻላል። እሷ አሁንም ትወዳለች ታከብራለች፣ ግን የድሮ ባህሪ ይሻላል። አሁን ያለውን ኤፍሬም እኛ አልወደን ነው፣ የእውነት አልወደን ነው። ሳስብ ለአብርሽም እየወገንክም ይመስለኛል። ይሄ አግባብ አይደለም። ከቻልክ ማስማማት፣ ካልቻልክ ደግሞ ከሁለቱ ህይወት ውስጥ መውጣት ነው ያለብንና ሩታም ተረጋጊ ቆንጆ። ትዳር ቀላል ነገር አይደለም። ዝም ብለሽ ወጥተሽ የምትገቢበት ነገር አይደለም። አንቺ 9 ወር ቤተሰቦችሽ ጋር ቁጭ ብለሽ ስትመጪ ምንድን ነው ቤትሽ ውስጥ የሚጠብቅሽ ሩታዬ? ሴት ልጅ ከቤቷ ሲጀመር ምንም ነገር ቢፈጠር መውጣት የለባትም። ሴት ልጅ ከቤቷ መውጣት የለባትም ብዬ ነው የማስበው። ና ቤትሽ አለ ለረፍት። በእርግጥ ቤተሰብ ጋር ሄደሽ ከቤተሰቦችሽ ጋር ረፍት ማድረግሽ ጥሩ ነገር ነው። ግን 9 ወር ሙሉ ቤትሽን ጥለሽ ምንድን ነው የሚፈጠረው ነው ምንድን ነው የሚፈጠረው ነው? እና ሩታዬ ተረጋግተሽ 2 ቀን ጊዜ ስጪን ብሏል አብርሽ። ልጅቷን ነፂ እንኳን ብሎ አይጠራም። ነፂ አሁን የሰው ትዳር የምትበጠብጠዋ የእውነት ነፂ እንኳን ብሎ ስሟን አይጠራም። ልጅቷን አግኝቼ በ2 ቀን ውስጥ ያለውን ነገር አውርቼ ነገሮችን እፈታለሁ ለ2 ቀን ስጪን ብሏታል ማለት ነው። እሷ ግን 2 ቀን አይደለም ከዚህ በፊት ብዙ ጊዜያቶች ነበሩ። ከዚህ በኋላ 2 ደቂቃ ዋጋ አላት። ከዚህ በኋላ ምንም የምሰጥ ጊዜ የለም። ወደ ቤተሰቦች የሚሄድ ነው የምፈልገው ወስኛለሁ በማለት ነበር ዛሬ ያው ሻንጣዋን አንጠልጥላ የተነሳችው። በዚህ አጋጣሚ ያው አቤልን አለማመስገን ንፉግነት ነው። እንደምንም ብሎ ያው ሩታ እንድትቀር አድርጓል። ያው ለ2 ቀን ጊዜ ስጪ ለኦዲየንሶችም ሁሉን ነገር አውጥቼ የምነግራቸው ይሆናል። ብዙ ነገሮችን አስተካክላለሁ ብሏል አብርሽ። ቆየች እኮ ነፂ ቀን በቀን ቪዲዮ እየሰራች ነው። አንተ ምን እየሰራህ ነው? ለምንድን ነው ማታስተካክለው? ያስከው ትዳር ነው አይደለ? አጠገብ ያለችው ሚስትህ ነች። ስለዛ እንደውም በአጭሩ መቋጨትና ማስተካከል የነበረብህ በፊት ነበረ። አንተ የሩቁን ነው እያስተካከልክ ያለው። የቅርቡ ሳይስተካከል የሩቁ ማይሆን ነገር እኮ ነው። መጀመሪያ አጠገብ ያለውን ነገር አስተካከል። ሲቀጥል ደግሞ የእውነት ኤፍሬምን ከውስጣችሁ አውጡ። በቃ ኤፍሬም ልክ አይደለም። አሁን ያለው አመለካከት ለሩታ ልክ አይደለም። በእርግጥ ሩታ ሻንጣ ይዛ ቤተሰቦች ጋር ሄዳሉ ማለት ነገሮች ይስተካከላሉ፣ ወይንም ደግሞ ቤተሰብ ጋር ስለሄደች መፍትሄ ይመጣል ማለት አይደለም። እዛ ሆና ነገሮችን እየተጋፈጠች አንዳንዴ ደግሞ ሪከርድ አርጋ ራሱ እኔ ትናንት አይቻለሁ ነፂ የምታስተላልፈው መልእክት ምናልባት እኮ ለሩታ ያስተላልፈው መልእክት ነው። ነፂ የሚል እንኳን ስም እየጠራ አይደለም። ትናንትና ሪከርድ የለቀቀችው አብርሽ እንዲያለኝ ያለችውና እነዚህንም ነገሮች ሩታዬ ማጣራት አለብሽ። አንቺ ወጣት የነቃሽ ብዙ ነገር የሰለጠንሽ ልጆች ናቸውና
ብዙ ነገር የሚደረጉ ነገሮች ይኖራሉና እነዛን ደግሞ ማጣራት አለብሽ ብዬ ነው ማስበው። ሩታዬ ወደ ቤተሰብ መሄድ ቤት እንደቆ ለ9 ወር አይደለም ለ1 ቀን መውጣት መፍትሄ አይሆንም፣ ችግር እንጂ መፍትሄ አይሆንም። ነገሮችን ያው ተነጋግራችሁ እዛው ነገሮችን እዛው ከባልሽ ጋር ከምትወጁ ጋር ማስተካከል ነው እንጂ ደግሞ ነፂ ደግሞ ለትዳራችሁ እንቅፋት ትሆን እንዴ? ለእሷ ደግሞ የናል ጊዜ ትሰጫለሽ? በጌታ ማርያምን እንዴ! በቃ ወንዶችም ሴቶችም ያላለቀ ያልጨረሳችሁት ያልቋጫችሁት ታሪክ ካለ በእናታችሁ ወደ ፍቅርም ወደ ትዳርም አትግቡ። ያልቋጫችሁት ያልዘጋችሁት ምዕራፍ ካለ ትዳር ላይም ፍቅር ላይም አትግቡ እንዴ! የወንዱም ስሜት በዛ ገርም የሴቷ ስሜት ይጎዳሉ። በቃ ስለዛ መጀመሪያ ወደ ትዳርም ወደ ፍቅርም ስንገባ መጀመሪያ ያለንን ታሪክ ሙልጭ ልጭ አድርገን ማጽዳት አለብን ብዬ ነው ቤተሰቦች የማስበው።